ሆነሽ እንደዚህ በሀሳብ የምትሄጂው? ኧረ ምን ነው ደህና ነኝ፣ ሰላም ነኝ። ለምን ጠየቅሽ? አትመስይም እማዬ። ቆይ ምንድነው በሀሳብ ቁጭ ልጣልሽ? አይ ደህና ነኝ ልጄ፣ እንዲሁ አንዳንድ ነገሮች እያሰብኩ ነው። እሺ፣ ግን ደግሞ እንደዚህ አይነት ሀሳብ ውስጥ በፍጹም አትግቢ። እሺ ልጄ፣ ቁርስ ካልበላሽ ቁርስ ገብተሽ ሂጂና። እማዬ እበላለሁ፣ አንቺ አታስቢ። እሺ እማዬ፣ ዛሬ ግን ግርማ ላገኘው እሄዳለሁ። ግርማ ላገኘው ማለት አልገባኝም። ያው እንግዲህ እማዬ፣ እኔ እንደሆነ ቀደም ብዬ ልነገርኩሽ ነው። አሁን ላይ ከማንምና ከምንም በላይ ትልቁ ጠላታችን ግርማ ነው። ስለዚህ እኔ ደግሞ ወዳጅ መስዬ ነው እሱን መቅረብ ያለብኝ። በእርግጥ ጥሩ ሀሳብ ነው ነው እንጂ እማዬ። እሺ ልጄ፣ የሚሻለውን አንቺ ታውቂያለሽ። እሺ አሁን ደግሞ ምን ብዬ እንዳምንሽ ነው የምትፈልጊው? ይቅርታ፣ ይኸውልህ አንዴ አዳምጠኝ። ይኸውልሽ አዳምጠኝ ምናምን ብሎ ነገር የለም። እኔ ክፍል ውስጥ ምን ነበር ስትሰሪ ነበረው? ይኸውልህ በክፉ ነገር እንዳታስበው። ምን ማለት ነው? ቆይ በክፉ አታስበው ማለት? ቆይ አልገባኝም። ምን ማለት ነው? ጽናትን እየሰለልኳት እኮ ነው። ምንድነው ጽናት የምትሰልያት? ጽናት ለአንተ ሳትነግረህ የወሊድ መቆጣጠሪያ እየወሰደች ነው። ይሄን ለሰላት መጥቼ ነው። አዎ ልጅ፣ የተነጋገርነው ረሳኸው እንዴ? ምኑን ነው የምረሳው እማዬ? ምን ይመስላል? እኔ እናንተ ባወራነው ጉዳይ ነው፣ በጽናት ጉዳይ እኮ። ምን አወራን? ያወራነውማ አንተ ላይ የሆነ ነገር መጥፎ ነገር ብታስብ ጽናትን በሆነ ነገር መያዝ አለብን አልተባባልንም ነበር እንዴ? አስታወስኩኝ። አንተ ነገሮች ስለተደራረቡብኝ የረሳህ ነው። እኔ ደግሞ ምንም ነገር አልረሳሁም። እያንዳንዷ ሁሉ ነገር እየተከታተልኩ ነው። እሺ በቃ አንቺ ምንም ነገር አትጨነቂ እንጂ በሌላ ታስበው የኔ ልጅ። እኔ አንተ ክፍል ውስጥ ምን ላደርግ እመጣለሁ? እሺ እማዬ፣ በጣም አመሰግናለሁ። በቃ የኔ ልጅ፣ አሁን ሁሉንም ነገር አጣርቻለሁ። ሰላም ነው። እሺ በቃ ራስን አረጋጋ፣ ልውጣለ። እሺ አለቃ፣ አዳዲስ ነገሮች አሉ። ምንድን ነው? ቆይ አንቺ ልጅ ሰው ሚልሽን አሰሚም እንዴ? ምን አጠፋው አለቃ? እኔ ካልፈለኩ በስተቀር እኔን ለማግኘት አትንጨላልኩሽም ነበር? አዎ እሱማ፣ ግን ምንም ግን ምናምን ብሎ ነገር የለም። ከኔ ጋር እስከሰራሽ ድረስ እንዲህ አይነት እንዝላልነት በፍጹም አልቀበልም። እሺ ገብቶኛል። በጣም ይቅርታ አለቃ። አሁን እንዴ መተሻል? ምንድን ነው ለጉዳይሽ? ግቢ። አሁን አንተ መዘጋጀት ትችላለህ። ዛሬ ወይም ነገ ሮቤልን አንተ የምትፈልግበት ቦታ ድረስ ይዤው እመጣለሁ። እሱን አብረን እናያለን። ምንም አታስብ አለቃ፣ በእኔ ይሁንብህ። ይሆናል። አብረን እናያለን አልኩሽ እኮ። ይሄንን ለመናገርና ስለ ጽናት ማወቅ ያለብህ ነገር ስለነበረ ነው። ምንድን ነው? ዛሬ ከከተማ ወጣለች መኪና ይዛ። ይሄንን ካላወቅ ልንገርህ ብዬ ነው። አውቃለሁ። እሺ በቃ መልካም ቀን። ሮቢ፣ ሁሉ ሰላም ነው አይደል? ቤተሰብ፣ ስራ ምናምን ሁሉ ሰላም? ሁሉም ነገር ሰላም ነው ፍሬ። ጥሩ፣ ዋናው ነገር ሰላም መሆኑ ነው። ግን ፍሬ በሰላም ነው አይደል? ምኑ? አይ በአስቸኳይ እፈልጋለሁ ስትይ ነው። አይ ሮቢ፣ እንዳደነግጥ ነው እንጂ በሰላምስ አይደለም። ምንድነው እሱ? አይ ቤተሰቦቼ በእኔ ምክንያት ትንሽ ችግር አጋጥሟቸው እዛ ነበርኩ። ምን ነው ፍሬ? በሰላም ነው? ምን አይነት ችግር ነው የገጠማቸው? ያው የሚኖሩት ክፍለ ሀገር አይደል እንዴ? አዎ። ያው የኔ ባለቤት መሞቱን የሚያውቁ ሰዎች ለኔ ባለቤት አመጡ። የምን ባል ነው? ይኸውልህ ሮቢ፣ ምን መሰለህ፣ በእኛ ሀገር ባህል አንድ ሴት ልጅ ባሏ ከሞተባት በኋላ ድጋሜ ማግባት ይኖርባታል። ምክንያቱም ለቤተሰቧን ክብር ለመጠበቅ ስትል እና በዚህ ምክንያት ባይገርምህ ባል መጥቶ ካላገባዋት ብሎ ቤተሰቦቼ መቀመጫ መሄጃ ሳጥቷቸዋል። ስለዚህ እነሱን ለማሳመን የግድ እዚህ እንዳገባሁኝ አድርጌ ባል ይዤ መሄድ ይጠበቅብኛል። ምን አይነት ጣጣ ነው? ቆይ ደግሞ ምን የሚሉት ባህል ነው? አዎ ሮቢ፣ ምን ላድርግ፣ በጣም ስለጨነቀኝ ያው ላንተ ልንገርህ ብዬ እኮ ነው። ቆይ እሺ፣ እና ምን ይሻላል? እኔማ ካላስቸገርኩ አንድ ነገር ላስቸግርህ ነበረ። ማለት ለትንሽ ቀናቶች ባሌ መስለህ ክፍለ ሀገር ሄደን ብናሳያቸው። እኔ? ምን ነው ችግር አለው እንዴ? አይ የለውም፣ ግን እባክሽ በለኝ፣ በዛውም ልጄን ታየዋለህ።
አዎ እርግጠኛ ነኝ ጋሽ። ሁሉም ነገር ሰላም ነው። አንተ አትጨነቅ። አይ ጋሼ ከሷ ጋር መሄዴ ብዙም አያስጨንቀኝም። ሁሉም ነገር በራሴ ማድረግ ይችላል። አዎ እርግጠኛ ነኝ ጋሼ። አዲስ የተፈጠረ ነገር ካለ ቀድሜ የምደውልልህ አንተ ነው። ስልኩ እንዳይዘጋ ሞክራለሁ ጋሼ። እሺ መልካም እጠነቀቃለሁ። እሺ ቻው። ሄሎ አባዬ እባክህን ይቅርታ፣ በጣም ስልኬን አጥፍቼ ጠፋሁብህ አይደል? ይገባኛል እንደምታስብ፣ ግን ግዴታ እንደዛ ማድረግ ስለነበረብኝ ነው። እዚህ ያለውን ነገር ታውቂያለሽ? አዎ አሁን ነገሮች በምንፈልገው መልኩ እየሄዱ ነው ይመስለኛል አባዬ። አዎ አባዬ ከአንተ ጋር ካወራን በኋላ ምንም ያደረኩት ነገር የለም። ለዛም ነው አባዬ ስልኬን አጥፍቼ ጠፋሁብህ። እሺ መልዕክት አስቀምጥልሃለሁ አባዬ። ከዚህ በኋላ በጭራሽ ስልኬን አልዘጋም አልኩህ አይደል? እሺ ወይ ማንሳት ማልችል ከሆነ መልዕክት አስቀምጥልሃለሁ አባዬ። ይኸውልህ ሁሉም ነገር የሚስተካከልበት ጊዜ ደርሷል። አይዞህ እሺ። በቅርቡ ሁሉም ነገር ወደ ቦታው ይመለሳል። እሺ አባዬ እሺ። ምናልባት ስልኬን ግን ከዘጋሁት እንዳትጨነቅ፣ አስገዳጅ ሁኔታ ውስጥ ከሆንኩ ሊሆን ይችላል። እሺ የኔ አባት። እሺ ቻው። እሺ አባቴን ከዚህ መንከራተት ውስጥ አንድ አለብኝ። የሆነ ነገር ማድረግ አለብኝ። ቆይ እስከ መቼ ነው እንደዚህ እየተንከራተትን እየተሯሯጥን የምንኖረው? ማለት ልባችን አላረፈም፣ ልባችን ሰላም የለውም፣ ልባችን መረጋጋት የለውም። የበፊቱ ደስታ፣ የበፊቱ ሳቅ፣ የበፊቱ እረፍት የለም። መች ነው ቆይ አላውቅም፣ ግን ያ ትክክለኛው ፍቅር፣ ያ ትክክለኛው ቤት፣ ያ ትክክለኛው መተሳሰብ በጣም ናፍቆኛል። ወይ የኔ ልጅ ምን ነው የኔ ልጅ አመሸሽ? ምን አባዬ ደህና አይደለም እንዴ? ደህና ነኝ፣ ግን አመሸሽ እንዴ? አባዬ እኔ በጣም ደህና ነኝ። ትራንስፖርት ቋጥቼ ነው። እስቲ ቁጭ በል። ያለው ተውሻ አመሸሽ የኔ ልጅ።
ስታመሽ በጣም ነው የምፈራው። አባዬ ታክሲ እኮ አጥቼ ነው። ሁለተኛ እንዳይለምድሽ እንደዚህ አይነት ምክንያት አልፈልግም። እሺ ደህና ነገር? ደህና ነኝ። እውነት? ትንሽ ስቆይ ደነገጥኩ። እንዴ ትንሽ ተረጋግሽ። ደህና ነገር አባዬ? ቆይ አባዬ ግን ምን ተፈጠረ ብለህ ነው እንደዚህ የምትጨነቀው? እሱማ ምን ይፈጠራል ብለሽ ነው የኔ ልጅ? ስታመሽ ትንሽ ደነገጥኩ። አባዬ አንደኛ ታክሲ አልነበረም፣ ሁለተኛ ደግሞ ስራ ቦታ በጣም ስራ በዝቶ ስለነበር እነሱን ጥዬ መውጣት በጣም ደበረኝ። ይሁን፣ እንደዛ ከሆነም ጥሩ። ትንሽ ሰፈሩ ጨለም ያለ ስለሆነ ውስጥ የተረበሸ። አይ አባዬ መቼም እንደው ዝም ብሎ ተጨናቅ ሲልህ ነው እንጂ በዚህ ምሽት ብቻዬን እንደማልመጣ እኮ የታወቀ። እንዴ አልገባኝም የኔ ልጅ። ብቻዬን አልመጣም ማለት ምን ማለት ነው? ሮቢ እስከ በር ድረስ አድርሶኝ ነው የተመለሰው። ወይ እዚህ ሰፈር እሱን ባይጥልልኝ ኖሮ ምን ሆን ነበር? ፈጣሪ ባርከው። ሲታይ በጣም ጥሩ ሰው ይመስላል። ቆይ አንተና እሱ እንዴት ተዋወቃችሁ? የተዋወቅነውማ አንድ ቀን ቤተክርስቲያን ቁጭ ብዬ ሲያየኝ አሳዘንኩት መሰለኝ። አጠገቤ መጥቶ ቁጭ አለና አወራኝ። እሺ በቃ አባዬ፣ ለማንኛውም አሁን ልግባና ራት ላቅርብ። እንዴ ምን ነው የኔ ልጅ? ዛሬ በጊዜ ራት እንብላ አልሽኝ? አይ ምንም አልሆንኩም አባዬ፣ ነገ በጧት ስራ መግባት ስላለብኝ በጊዜ ለመተኛ ስላሰብኩ። ይልቅ ግን ስለ ሮቢ ጀመርክልኝና ትጨርስልኝ? እኔማ ጠጋ ብሎ ሲያወራኝ የብቸኝነት መውጫ ይሆናል ብዬ ስለ አንቺ ሳይቀር ብዙ ነገር አወራሁት። ጥሩ ነው አባዬ። የልጅ አዋቂ ነው። ሰውን እንደዚህ አይቶ ምን እንደቸገረው ጠንቅቆ ያውቃል። እንዴት አባዬ? የኔ ልጅ ቡናና ጨዋታ እንዴት እንደምወድ እንዳወቀ አላውቅም። መቶ እያጫወተኝ እየጋበዘኝ ይሄዳል። ስለ ሰዎች ቀድመህ እንደዚህ በእርግጠኝነት ባታወራ ደስ ይለኛል። ነገሮችን ወደፊት አብረን ብናይ ይሻላል። እሱማ ልክ ነሽ የኔ ልጅ። እንዲሁ ጊዜያዊ ስሜት ረሃቤን ሲወጣልኝ ጊዜ ዝም ብዬ ወደድኩት የኔ ልጅ። አባዬ በቃ ራስ ምናምን ላቀራርብና እንጫወታለን። እሺ ርባሃል በል። ኧረ እኔ አራበኝ። ኧረ ርባሃል አባዬ።
እንዴት አደርሽ ፍሬ? ውይ ታረፍዳለህ ብዬ አስቤ ነበረ። አንተ ግን ቀድመኸኝ መጣ። አይ መኪናው በጊዜ ይነሳል ስላልሽኝ እኮ በቶሎ ነው የመጣሁት። እሺ በቃ አሁን መሄድ እንችላለን። ፍሬ አንዳንድ ነገር መግዛት ፈልጌ ነበር። እሺ ምንድነው? ለልጅሽ የሆነ ስጦታ አይነት ነገር ብንገዛለት ብዬ ነበረ። ያው ልጅ አይደል መጓጓቱ አይቀርም። እሺ ግን መኪናው እንዳይረፍድብን እንሂድ። በመሀል ምሳ ለመብላት መቆሙ ስለማይቀር ያኔ ትገዛለህ። እሺ ፍሬ ግን አንድ ጥያቄ ልጠይቅሽ። ምንድነው? የምንሄድበት ቦታ መንገዱ ግን ሰላም ነው አይደል? ውይ ይሄን አልማ ትጨናነቅ። አዎ ሰላም ነው። እሺ በቃ እሺ። እንዴት አደርክ ያስ? ከየት ነው የምትመጪው ጽናት? ከየት ሄደሽ ነበር? በጣም ይቅርታ እያሱ፣ ለአንተ ምንም ነገር ሳልነግርህ ትቼ ስለሄድኩኝ። እንዴት እንዲህ ታደርጊያለሽ? ይኸውልህ እያሱ፣ እኔ ያደረኩት ነገር ልክ እንዳልሆነ አውቃለሁ፣ ግን ደግሞ በቃ። ለምን አልገባኝም። ይኸውልህ እያሱ፣ እንግዲህ አንዳንዴ እኔንም ለመረዳት ሞክር። ምንድነው ለመረዳት የምሞክረው? ምንም ነገር ሳትይ እኮ ነው ተነስተሽ ሄድሽው። አዎ ይሄንን ነገር ማድረግ ነበረብኝ። ለምን እያሱ? እንዴት ነው የምታወራው? እኔ እኮ ልጄን በቅርቡ ያጣው ሴት ነኝ። አንዳንዴ ብቻዬን መሆን እፈልጋለሁ። መረጋጋትም ማሰብም የተለያየ ነገር ማድረግ እፈልጋለሁ። ቢሆንም ለኔ ማሳወቅ ነበረብሽ። እሱም በደንብ አውቃለሁ። በጣም ይቅርታ። ችግር የለውም ጽናት፣ ግን ፕሊዝ ከዚህ በኋላ እንደዚህ አታርጊ። እሺ እያሱ፣ ድጋሚ ይሄንን ነገር አላደርግም። በጣም ይቅርታ። ግን እንዴት በሌሊት ልብስ? አዎ ሌሊት ነበር የወጣሁት። አንተን ላለመበጥበጥ ብዬ ነው ሳሎን ሶፋ ላይ የተኛሁት። አንቺ እንኳን ብትመጪ ማትረብሽኝም ነበር። ታውቃለህ። እንዴት አደርሽ እማዬ? አለሁ ደህና። እንዴት ነህ? ምንድነው? ሰላም ነው ብለኝ። አዎ እማዬ፣ አንድ ነገር እኮ ልናገርሽ ፈልጌ ነበር። ምንድነው እሱ? እማዬ ጽናት እኮ ሌሊት ነው ወደ ቤት የገባችው። ማለት ይቺ የተረገመች ደግሞ ምን አባቷ ለማድረግ እየሞከረች ነው? እኔ አላውቅም እማዬ። በእርግጠኛነት የሆነ ተንኮል እየሸረበች ነው። ይቺ ሸረኛ ከተንኮል ውጭ ምን ስራ አላት? አዎ እማዬ፣ ይሄን ነገርማ በራሳችን ማጣራት አለብን። ሲጀመር በጣም ግራ እያጋባችኝ ነው። እንዴት? በእርግጠኝነት ጽናት የሆነ ተንኮልማ ሸርባን የመጣችው እማዬ፣ በጣም እርግጠኛ ስለሆንኩ ነው። ምን ይሆናል? አላውቅም እማዬ፣ ግን ደግሞ እያሱ ይሄን ነገር ሳያውቅ፣ በቃ ማንም ሰው ሳያውቅ እኔና አንቺ ብቻ ምን አባቷ እንዳሰበች ቀድመን ማወቅ አለብን። ጭራሽኛ ከሷ ፈጥነን መገኘት ነው ያለብን። እሺ። ግን ደግሞ እማዬ እያሱ ከሰማ የምንፈልጋቸው ነገሮች ሁሉ በምንፈልግበት መንገድ አይሄድም። ስለዚህ በፍጹም እያሱን ማወቅ የለበትም። አንቺ እንዳልሽ ነው የማደርገው። ማንንም አላሳውቅም። እያሱንም ቢሆን እሱን እኮ ነው የምልሽ እማዬ። በቃ ለማንኛውም ምን ይሄድ፣ አንቺ ተጠንቀቂ። እሺ ልጅ አሁን የእናትሽ ልጅ እየሆንሽ መጥተሻል። ልብ እየገዛሽ ነው። ምነው ድሮ እንደዚህ ብልጥ በሆንሽልኝ ነበር። እድሜሽን ሙሉ ለእነሱ ፈጅሽ፣ እድሜሽን ሙሉ ለእነዚህ ለተንከሲሶች መሬት ላይ ቆፍሬ እስከምቀብራቸው ድረስ አድረካም።
ሄሎ ፍሬ፣ አሁኑኑ መገናኘት አለብን። ያልኩሽን አሰሚም እንዴ? ይልቅ አሁኑኑ እንገናኝ፣ የተለመደ ቦታ። ቶሎ ውጪ። እሺ ቶሎ ውጪ፣ ፍጠኝ። አቤት አለቃ። አሁን ወደ ጉዳያችን እንግባ። እሺ። ባለፈው ያልኩሽን ነገር በዚህ ሳምንት እንጀምራለን። እሺ፣ ግን እንዴት? ሮቤልን በዚህ ሳምንት ይዘሽው ትሄጃለሽ። እሺ፣ ግን እያሱ ግን ምናምን ብሎ ነገር የለም። እሺ፣ ግን እጄ ላይ ገንዘብ የለም። እሱ በአካውንትሽ ይገባልሻል። እሺ፣ መልካም ቀን። እሺ።
ፍሬ ምንም ነገር የለም ማለት ምን ማለት ነው? ቆይ አንቺ ያምሻል እንዴ? ይኸውልሽ ፍሬ እኔ እንደዚህ አይነት ጨዋታ አልወድም። እየቀለድሽብኝ መሆኑ ነው? ገና እኮ ለምሳ ሰዓት ወርዱ ነበር ሰዎች መድረስ የነበረባቸው። ቆይ አንቺ ምን ሆነሻል? ወይኔ ምኑ ነው አባዬ? አዎ ይመለሳል አባዬ። ሁሉም ነገር ይስተካከላል። ሮቤልም ደግሞ ይመለሳል። አዎ አባዬ አንተ አትጨነቅ። ሁሉም ነገር ሰላም ይሆናል። ሮቤልም ደግሞ በሰላም ይመለሳል። አባዬ አንተ ምንም ነገር አታስብ። እኔ በራሴ በጣም እርግጠኛ ነኝ። ይኸውልህ አባዬ አንተ ምንም ነገር አታስብ። ምክንያቱም ደግሞ እኔ በራሴ በጣም እርግጠኛ ነኝ። በእኔ ጣል አባዬ አንተ ምንም ነገር አታስብ። እኔ በራሴ በጣም እርግጠኛ ነኝ። ይኸውልህ አባዬ አንተ ምንም ነገር አታስብ። ምክንያቱም ደግሞ እኔ በራሴ በጣም እርግጠኛ ነኝ። በእኔ ጣለው። ዛሬ ብሌንና ሮማን አንድ ነገር ይሆናሉ። እኛን የሚያስረሳ ትልቅ ጠላት ይመጣል። ዛሬ ብሌንና ሮማን አንድ ነገር ይሆናሉ። እኛን ሊያስረሳ የሚችል አንድ ትልቅ ጠላት ይመጣባቸዋል። አዎ አባዬ ጽናት ይቺ መድረሻ ቢስ ታንከሲ ሲፈባ መልክር ትችላለች። ምን ሲራልሽ ሄዳ ነው? የት ሄዳ ነው? የት ልጅ ትምህርትሽ እኔ ላይ አሁን አንቺ አሁን ትንሽ የጭንቅላት ይዘሻል። እኔ ላይ አሁን እኔ ሮማን ላይ አሁን እንዲሁ ልሸረቢና ስራል ሰላም ልሻል አይጽናት አይጽናት እንደዚህ ብሎ ጨፍልቅ የምትልሽ ለዚህ ልጅ ህዝባ ልጅ ስል እንጂ እስካሁን አትቆይኝም ነበር። ኩሽ በወለደስ እኔ ልጅ ለሚያስደፍረኝ ሌላ ማንም የሚያስደፍረኝ ነገር የለም። እስከታች ደግሞ ከብሌን ጋር ልፈልጋት
ልትሄድ ትችላለች። አለችበት ነው የምሄደው። ቆይ የት ሄደች? እኔ ምን አውቃለሁ የት እንደሄደች። እርግጠኛ ነኝ እዛ ተንከሲስ አባቷ ጋር ነው የምትሄደው። እንዴት ማለት አልገባኝም። ከዛ ውጭ የት ትሄዳለች ብለሽ? በዚህ ሰዓት ምን የሚያስኬድ ነገር አለ ብዬ እኮ ነው። እናሻ ምን እናድርግ? ስለዚህ አሁን እዛው መሄድ አለብን። እሺ ልብስ ነይ እንሂድ። በቃ በዚህ ሆነ ነይ። ልብስ ነው በዚህ ሰዓት